በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ሸክማችሁ የከበደ ወደ እኔ ኑ የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ ያለውን በጸሎት መንፈሱን እናነባለን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። መሥዋዕት የሆንክልን ደምህን በቀራንዮ አደባባይ ያፈሰስክልን፣ ራስህን ሰውተ ገንዘቦች ያደረግከን፣ በሰማይም ደግሞ ከመላእክት ጋር ማኅበርተኛ ያደረግከን እግዚአብሔር በእውነት እናመሰግንሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት ከማናየው ከማንሰማው ክፉ ሁሉ ነፍሳችንን ነጥቀህ ስላወጣሃት ለመንገዳችን ብርሃን፣ ለሕይወታችን መሪ፣ ለድካማችን ምርኩዝ፣ በጠላት ፊትም ደግሞ ጋሻ ስለሆንከን እናመሰግንሃለን። ስምህ የተቀደሰ እግዚአብሔር፣ በሚፈሩህ ዘንድ የምትከብር እግዚአብሔር፣ በዘመናት ሁሉ ልጆችህን የመራ ለአውሬ ለነጣቂ አሳልፈ ያልሰጠህ እግዚአብሔር፣ የሰውን ድካም የምታውቅ መጨነቁንም ደግሞ በዕረፍት የምትለውጥ እግዚአብሔር እናመሰግንሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት ቤት ለሌለው ቤቱ፣ ሰብሳቢ ላጣው ሰብሳቢው፣ አስታዋሽ ለሌለው አስታዋሹ፣ ለመሸበት ብርሃኑ፣ ለፈራ ድፍረቱ አንተ ነህና ጌታችን ሆይ አንተን ማመን፣ አንተን መጠጋት፣ ወደ አንተ መገስገስ በዘላለም እቅፍ መሰወር ነውና በእውነት እናመሰግንሃለን። ብዙ ጊዜ የረዳህን፣ ጉድለታችንን ሁሉ በጸጋ የሞላህልን፣ አለው ብለ ሰው ስንፈልግ የተገኘህልን፣ ደዌያችንን የሻርክልን፣ አልጋችንን አሸክመህ በነጻነት በኃይል በድል የመራህን ጌታ እናመሰግንሃለን። የሕይወታችን ሰንበት የምትሆን የሁልጊዜ ዕረፍታችን፣ መቆሚያ በሌለው ችግራችን ሁሉ ረዳታችን አንተ ስለሆንክ ሁል ጊዜ ስንለምንህ በቸርነት የምትሰፍርልን፣ በውዴታም የምትሰጠን፣ ለምኑኝ ያልክ ባለጠጋ፣ መስጠት የሚያስደስት ቸር አንተ ብቻ ነህና እናመሰግንሃለን። አቤቱ ጌታችን ሆይ አለማወቃችንን ሁሉ በጸጋህ ያገዝከው፣ የምድረ በዳ ጉዞአችንን ሁሉ በቸርነትህ በምሕረትህ በይቅርታ ብዛት ዋዕዩ እንዳያቃጥለን ጥላ፣ ጥማቱ እንዳይገለን እርካታ ሁነ ስለ መራህን እናመሰግንሃለን። የእስራኤል አምላክ እግዚአብሔር ዛሬም የኢትዮጵያ አምላክ ስለሆንክ ሕዝብህንም ስለምትረዳ፣ ከጭንቁም ስለምታወጣው፣ የከበደውንም ስለምታቀለው፣ ጨለማውንም ስለምታበራው፣ አልታይ ያለንን ነገር ሁሉ ስለምታነጋው እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ እኔን ባሪያህን፣ በፊትህ ያሉትን እነዚህን ባሪያዎችህን፣ በስምህ የተጠሩትን የክርስቲያን ማኅበረተኞችን ሁሉ አቤቱ ይቅር በል። ስለ ቸርነትህ ስለ ምሕረትህ ታላቅነት ይችን ሀገር የሚመሯትን፣ ከላይ እስከ ታች የሚያስተዳድሯትን፣ በምድር ላይ እየገዙ ያሉትን መሪዎችን፣ የፈጠርከውን የሰው ልጅ ሁሉ በጽኑ ይቅርታ እንድታስበው፣ ሕንፃ ሥላሴ የሚያፈርሱትን፣ የሰውን ደም የሚያፈሱትን፣ የሰውን ኑሮ የሚያምሱትን ሁሉ በይቅርታህ እንድታስባቸው፣ በተዋጀ አእምሮም ደግሞ
ቅን ለማሰብ እንድታበቃቸው አቤቱ እንለምንሃለን። ጌታ እግዚአብሔር ሆይ በጭንቅ እያለፈ ስላለ ወገናችን፣ በየስፍራው በሁከት ስለሚያድረው ሕዝባችን ሁሉ ሰላማዊ ኢየሱስ ክርስቶስ ሰላምን እንድታዝለት በረከትህን፣ በጎነትህን፣ እረፍትህንም እንድትሰጠው አቤቱ እንማልድሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት በዚህች ቀን እንኳ በጦርነት ውስጥ ስለሚያልፉ ሕዝቦች ይቅርታና ምሕረትህ እንዲደርሳቸው ስለ የመን ሕዝብ፣ ስለ ፍልስጤም፣ ስለ እስራኤል፣ ስለ ሊባኖስ፣ ስለ ኢራን፣ በዙሪያው ስላሉ ሀገሮች ሁሉ፣ ስለ ዩክሬን፣ ስለ ራሻ ሕዝብ ሰላምን እንድታዝልን የበጎነትን ዘመን እንድትመልስልን አቤቱ እንማልድሃለን። በምድር ላይ በየጊዜው እየተጫነ ያለውን የበሽታ ቀንበር፣ የኑሮ ውድነትን፣ የእርስ በርስ መፈራራትን፣ የዘረኝነትን፣ የቀለም ጦርነትን ሁሉ እንድታስታግስልን የሰው ልጅ የሚቀባበልበት አንተን እያመሰገነ በፍቅር የሚኖርበት ዘመንና ወራት እንደገና እንዲመለስ አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ በቸርነትህ እንድታስታውሳቸው፣ ቤታቸውን በበረከት ኑሯቸውን በሰላም ሕይወታቸውንም በፍቅር እንድትሞላው አቤቱ እንማልድሃለን። እንደ ቸርነትህ አገልግሎታችንን ሁሉ በብሩህ ገጽ እንድትቀበለው፣ በዚህ ቀን ደግሞ ከሚመጣው ቃልህ የተነሳ የታመሙ እንዲድኑ፣ የወደቁ እንዲነሱ፣ ያጡ እንዲያገኙ፣ መንገድ የጠፋባቸው የቀኙን ጎዳና እንዲያገኙ አቤቱ እንማልድሃለን። እስረኞችን፣ ስደተኞችን፣ በሰው ሀገር እየተንገላቱ ያሉትን ምን ይዤ ወደ ሀገሬ ልመለስ የሚሉትን ሁሉ በቸርነት አስታውስልን። እንደ ቸርነትህ በሰማያዊና በምድራዊ በረከትህ አቤቱ ባርከን። ያንተ የሆነው በጎነት ሁሉ አይለፈን። ክፉ ደግሞ ጌታ ሆይ በስምህ የታገደ ይሁንልን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ ወይም ሸክማችሁ የከበደ ወደ እኔ ኑ የሚል ነው። የደከመን የሚፈልገው የለም፣ የጎበጠንም የሚወደው የለም። ሰዎች ችግረኞችን በሩቁ መመለስ ይፈልጋሉ። ቤታቸውን ካሳዩ እንደሚታክቱ እንደሚደክሙ ይሰማቸዋል። የደከሙትን ቀንበር የተጫናቸውን ግን ወደ ራሱ ወደ ሕልውናው የጠራ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። የደከሙ ሰዎች ያግዛሉ ተብለው አይታሰቡ። ቀንበር የከበዳቸው ሰዎች ቀና ብለው ያያሉ ተብለው አይገመቱም። የሰው ልጅ ሲሰጥ የሚቀበለውን እያሰላ ነው። ይልቁንም ይህ ዘመን ከራቁን በረከቶች አንዱ ሰውነታችንን፣ መንፈሳዊነታችንን ከከሰርንባቸው የሕይወት መርሆች አንዱ ምን እሰጣለሁ ሳይሆን ምን እቀበላለሁ በሚል ስሌት ነዋሪዎች ነን። እውነተኛ ሰው፣ እውነተኛ መንፈሳዊ ምን እቀበላለሁ ሳይሆን ምን እሰጣለሁ የሚል ነው። ባልንጀራዬ ማን ነው የሚል ሳይሆን ባልንጀራ ልሆንለት የሚገባኝ ምስኪን ማን ነው የሚል ነው። እናንተ ደካሞች፣ ይሄ የዘመናችን ድምፅ ነው። ያለውና የሌለው፣ የቆመና ባልጋ የወደቀ፣ ታላቁና ታናሹ በእኩል የተጨነቁበት ዘመን ቢኖር የኛ ዘመን ነው።
የኛ ዘመን መብላት ጥያቄ፣ መጠጣት ጥያቄ፣ መልበስም ጥያቄ የሆነበት ነው። ጥጋቡ ጥያቄ ከሆነ ረሃቡማ እንዴት ይብስ? የሰው ልጆች በጉድለት፣ የሰው ልጆች ባለመርካት እየተሰቃዩ ያሉበት ዘመን ነው። ከመቼውም ዘመን ይልቅ ይህ ዘመን ወደ እግዚአብሔር የምንጠጋበት ዘመን ነው። ራሳችን ለራሳችን የጥፋት ቀጠሮ እንዳንሆን ወደ እግዚአብሔር የምንቀርብበት ዘመን ነው። ስልጣኔው ደረስንበት የምንለው የመሳሪያው አይነት እንዳያጠፋን ወደ እግዚአብሔር የምንቀርብበት ዘመን ነው። ይሄ ዘመን ከጠላቴ ከባላጋራዬ በአይነ ቁራኛ ከሚመለከተኝ አድነኝ የሚባልበት ዘመን ሳይሆን ከራሴ አድነኝ የሚባልበት ዘመን ነው። እናንተ ደካሞች፣ የደከማችሁ ሌላ ሐሳብ፣ ሌላ ጭንቀት፣ ሌላ ጥያቄ ማስተናገድ የማትችሉ እናንተ ደካሞች ወደ እኔ ኑ። እናንተ ደካሞች ወደ እኔ ኑ። የሰለቻችሁ የችግርን ቡፌ ማንሳት የታከታችሁ የምትፈልጉት ሳይሆን የምትጠሉት የሚከተላችሁ ዛሬን የተሻለች ብላችሁ ስትናፍቁ ከትላንት የባሰች የሆነችባችሁ በአዳዲስ መከራና ጥያቄ የምትሞገቱ ወደ እኔ ኑ። ብዙ ሰዎች ሰልችተዋል። የሰውን ጠባይ መሸከም፣ የትዳራቸውን ጥያቄ መመለስ፣ የኔ የሚሏቸውን መግራት አቅቷቸው ሰልችተዋል። የህይወት ዕውቀት የተጠላበት የሰው ልጆች ራሳቸውን ሳይለውጡ ዓለምን ለመለወጥ የሚታገሉበት ዘመን ነው። የተሻለ ኑሮ እንጂ የተሻለ ህይወትን የማይናፍቁበት ዘመን ነው። ስለዚህ አንዱ ለአንዱ እረፍት ከመሆን አንዱ ለአንዱ ሸክም የሆነበት ዘመን ነው። ብዙዎች ሰልችተው ነው የሚኖሩት። ብዙዎች እሬትን የመላስ ያህል ነው ኑሯቸውን የሚገፉት። እናንተ የሰለቻችሁ ወደ እኔ ኑ። እናንተ ደካሞች ሲል አሁንም የታከታችሁ ወደ እኔ ኑ። ችግራችሁን ለመግለጥ እንኳን ቃላት ያጠራችሁ፣ ኑሯችሁን ለማብራራት ማን ያምነኛል የምትሉ ወደ እኔ ኑ። ጥቁር ልብሳችሁ ጥቁር ኑሯችሁን በነጭ ልብስ ሸፍናችሁ የምትኖሩ፣ ያረረ ሆዳችሁን ባማረ ጥርስ ከድናችሁ የምትኖሩ፣ ደስታ ሳይኖራችሁ ደስተኛ ነኝ እያላችሁ የምትዘምሩ ወደ እኔ ኑ። ራሳችሁን እየሸነገላችሁ ኑሯችሁ እንዳይታወቅባችሁ ከኑሯችሁ በላይ ከስቃያችሁ በላይ ከህመማችሁ በላይ ህመማችሁ ጭንቀታችሁ እንዳይታወቅ የምትጥሩ ወደ እኔ ኑ። በደስታ በድግስ የጀመራችሁት ኑሯችሁ የእንባ ሸለቆ የሆነባችሁ ወደ እኔ ኑ። ያምራል ብላችሁ የጀመራችሁት ብዙ ምክሮችን ገፍታችሁ የገባችሁበት እርሱ ሲከፍቱት ተልባ የሆነባችሁ ወደ እኔ ኑ። ያቃታችሁ ወደ እኔ ኑ። እየተንገዳገዳችሁ ያላችሁ ለያዘው ልጣለው ወይ የሚል ሙግት የሚያስጨንቃችሁ
አሁንስ የምውል አይመስለኝም፣ ዛሬስ ማድር አይመስለኝም የምትሉ አንዱ ቀን ምዕት የሆነባችሁ ወደ እኔ ኑ። ያቃታችሁ አዋቂ ችግራችሁን፣ ጠቢብ ብሶታችሁን የማያውቅላችሁ ለማን ልንገረው ብላችሁ ለራሳችሁ የምታወሩ የገዛ ድምፃችሁን እንደ ገደል ማሚቱ መልሳችሁ የምትሰሙ ወደ እኔ ኑ። እንዲህ አይነትን ማንነት፣ እንዲህ አይነትን የፈራረሰ ሰብዕና የሚቀበል እግዚአብሔር ብቻ ነው። እርሱ እግዚአብሔር ከነሸክማችን ስንመጣ ከነረፍቱ ይመልሰናል። እርሱ እግዚአብሔር ከነለቅሷችን ስንመጣ ከነመጽናናቱ ይመልሰናል። ሰው ወደ እግዚአብሔር መጥቶ በመጣበት ማንነት አይመለስም። ምናልባት የልመናውን መልስ ባያገኝ እንኳ ያለመነውን ጸጋ ተሸክሞ ይመለሳል። እናንተ ያቃታችሁ ወደ እኔ ኑ። ብዙ ሰዎች አቅቶኛል ይላሉ። እነኚህ ሰዎች የመዳን ተስፋ አላቸው። መድኃኒቱ ያለው አስቀድሞ ችግሩን በማወቅ ነው። አቅማቸውን አይተው አቅቶኛል የሚሉ ሰዎች የታደሉ ሰዎች ናቸው። ምክንያቱም እግዚአብሔር ለደካሞች ኃይል ይሰጣል፣ ብርታት ለሌላቸውም ብርታት ይጨምራል ተብሎ ተጽፏል። ብዙዎች መንፈሳውያን ናቸው፣ ብዙዎች አገልጋዮች ናቸው። አቅቶኛል ለማለት ግን ዙሪያቸውን ይፈራሉ። አመመኝ ለማለት እንኳን መብት የሌላቸው፣ አንድ ቀን ለማኩረፍ እንኳን የማይፈቀድላቸው፣ ሁልጊዜ ሳቅ ውለዱ፣ ሁልጊዜ ጨዋታ አምጡ፣ ሁልጊዜ አጽናኑ ተብሎ የተፈረደባቸው የሚመስሉ ብዙ ሰዎች አሉ። ሺዎችን ያጽናኑ አንድ አጽናኝ ሲያጡ ማየት የሚያሳዝን ነው። የብዙዎችን ሕመም የተካፈሉ ብቻቸውን የሕመም ተራራን ሲገፉ መስማት የሚያሳዝን ነው። እናንተ ያቃታችሁ እንዴት አገልጋይ ሆናችሁ አቃታችሁ አልላችሁም፣ ወደ እኔ ኑ። እንዴት ክርስቲያን ሆናችሁ አቃታችሁ አልላችሁም፣ ወደ እኔ ኑ። ሳልታዘብ ሸክምን ማወርድ እኔ ነኝ። ሳልጸየፍ ቁስልን ማጥብ እኔ ነኝ። ጠባሳን የምሽር ቁስልን በፍጹም የምፈውስ ለቀኑ ማስታገሻ ሳይሆን ለዘላለም መፈወሻ የምሰጥ እኔ ነኝ። ወደ እኔ ኑ። በእውነት በበረሃ ውስጥ ከተገኘ ቀዝቃዛ ውሃ ይልቅ የሚያርስ የሚያሳርፍ የሚያቀዘቅዝ መልእክት ነው። ዓለም በረሃ ለሆነችበት፣ ሕይወት በረሃ ለሆነበት፣ የገዛ ሀገሩ የገዛ ቤተሰቦቹ በረሃ ለሆኑበት የሚያሳርፍ መልእክት ነው። እናንተ ደካሞች ሁሉን ለመልቀቅ የተዘጋጃችሁ ደካሞች ወደ እኔ ኑ። አንዳንድ ሰዎች መሪው ላይ ተቀምጠዋል፣ መሪውን ለመልቀቅ ግን የተዘጋጁ ነው። ከኋላቸው ያለውን ቤተሰብ፣ ከኋላቸው ያለውን የሚጠብቃቸውን፣ ከኋላቸው ያለውን አርአያ የሚያደርጋቸውን ትውልድ ሁሉ ማሰብ ያልቻሉ፣ ሁሉን ለመልቀቅ የተዘጋጁ ሰዎች ብዙ ናቸው። ሁሉን ለመልቀቅ የተዘጋጃችሁ ስራችሁን አፍርሳችሁ፣ ትዳራችሁን አናግታችሁ፣ ልጆቻችሁን በትናችሁ፣ ራእያችሁን ለነፋስ ሰጥታችሁ ለመሄድ የተዘጋጃችሁ ወደ እኔ ኑ። እናንተ ደካሞች፣ እናንተ የፈራችሁ ወደ እኔ ኑ። ፍርሃት የሚንጣችሁ የሚያስፈራ ነገር መጥቶባችሁ ሳይሆን ራሱ ፍርሃት የሚወዘውዛችሁ ሆዳችሁን ባርባር የሚለው ወደ እኔ ኑ።
እኔ የሕይወት ድፍረት ነኝ፣ እኔ የመቆም አቅም ነኝ፣ ወደ እኔ ኑ። ችግር የተሰለፈባችሁ መከራ እንደ አርበኛ ወደ እናንተ እየዘመተባችሁ ያለ የትላንት አቅማችሁን የከሰራችሁ፣ የትላንት ውበታችሁ የጠፋችሁ፣ የትላንት ሰጪነት የራቃችሁ ወደ እኔ ኑ። በደካማነት ላይ የማይፈርድ ለደካሞች ግን የሚራራ አምላክ፣ በደካሞች ላይ የማይዘባበት የራሱን የብርታት ማስታወቂያ የማይሰራ ኃይሉን ግን የሚያለብስ አምላክ፣ ከቢድ ቀንን የሚያውቅ አምላክ፣ ውስጥ ሲናወጥ የሚያውቅ አምላክ፣ ለመሸነፍ ሁሉን ትቶ ለመማረክ እጅ ሲዘረጉ የሚያውቅ አምላክ፣ ራስን ለጠላት አሳልፎ ሊሰጡ ሲሉ የሚያውቅ አምላክ፣ በሞትና በሟቹ መካከል ጣልቃ የሚገባው አምላክ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላል። ሸክም ያለ አድራሻው አይወርድም፣ ያለ ስፍራው አይራገፍም። ያማ ቢሆን ኖሮ 1000 ኪሎ ሜትር ነዳጅ ጭኖ የሚመጣ መኪና አለ። በመቶዎች ኪሎ ሜትር ጭኖ የሚጓዝ መኪና አለ። የጀመረበት ጋር ጥሎ ባዶውን መምጣት ይችል ነበረ። ሸክም የሚወርደው በአድራሻው ነው። ስለዚህ ወደ እኔ ኑ አለ። ሸክም የሚወርድበት እውነተኛው አድራሻ ማን ነው ስንል መድኃኔ ዓለም ኢየሱስ ክርስቶስ ነው። አንዳንድ ሰዎች አድራሻውን አላወቁም። ሸክማቸው የሚወርድበትን አድራሻ ባለማወቃቸው ተጨማሪ ሸክም ላያቸው ላይ ጭነዋል። የሥጋ ጥያቄ አስጨነቀን ብለው ሂደው የነፍስ እንቆቅልሽ ይዘው ተመልሰዋል። ወደ ጠንቋይ የሚሄዱ የአድራሻ ስህተት ውስጥ የገቡ ሰዎች አሉ። የሚበድላቸውን፣ የሚያስጨንቃቸውን፣ የሚያጎሳቁላቸውን፣ በስጋና በነፍስ መልክ የለሽ የሚያደርጋቸውን ሰይጣንን እየተማጸኑ ያሉ ሰዎች ብዙ ናቸው። ሸክም የከበደው ሰው፣ የልጁ ሕመም የጨነቀው ሰው ጠንቋይ ቤት ሳይቀር ይሄዳል። አዋቂ ነኝ የሚባሉትን ሳይቀር ያስሳል። እሳትን በእሳት ለማጥፋት ይራመዳል። ወደ ፈላስፎች የሄዱ ብዙዎች ናቸው። ሸክሙ የከበዳቸው ሰዎች ሃይማኖታቸውን ጥለው እግዚአብሔር የለም ብለው ሸክማቸውን ለማቅለል መንገድ ጀምረዋል። የበለጠ ሸክማቸውን ውስብስብ ያደርጉታል። አምላክ እያላቸው ያለቀሱ አምላክ የሌላቸው ሲሆኑ እንዴት ሊሆኑ ነው? ሃይማኖት እያላቸው ያነቡ ሃይማኖት አልባ ሲሆኑ ደግሞ ምን ሊሆኑ ነው? የዓለም መፍትሄ ከእሳቱ ወደ ፍሙ ነው። የዓለም መፍትሄ ከጠብታው ወደ ጎርፉ ነው። የዓለም መፍትሄ ከጭጋጉ ወደ ውድቅቱ ሌሊት ነው። የዓለም መፍትሄ ከቁስሉ ወደ ጥዝጣዜው ነው። ወደ እኔ ኑ። ሸክም የሚወርደው ክርስቶስ ጋር ነው። ወደ መጠጥ ቤት የሄዱ ሰዎች አሉ፣ ሸክማቸው ሲያስጨንቃቸው። ይህንን ትምህርት የምናስተምረው በእነዚህ ለመፍረድ አይደለም። በእነኚህ ሰዎች ለመፍረድ እነኚህን ሰዎች ልክ አይደላችሁም ብለን ራሳችንን ልከኛ አድርገን ለማቅረብ አይደለም። ሸክም ከብዷቸው ወደ ተለያየ ሱስ የገቡ ብዙዎች ናቸው።
ገና በጠዋቱ በሕይወታቸው ላይ ምሽትን ያወጁ ብዙዎች ናቸው። ዛሬ ሕፃናቱ ሳይቀር በአደንዛዥ ዕፅ እየተለከፉ ያለበት ዘመን ነው። በየትምህርት ቤቱ ሕፃናት ተማሪዎች ተፈትሸው የሚገቡበት ዘመን ላይ ነው ያለነው። እንዴት ሳይነጋ ይጨልማል? ገና የሕይወት ግብግብን ሳይገጥሙ እንዴት መሳሪያ ሊታጠቁ ቻሉ? ዓለም የምትለን በቆሻሻ ውሃም ቢሆን እሳትን ማጥፋት ይቻላል ነው የምትለን። የሕይወት እሳት የኑሮ ጥያቄ ግን በቆሻሻ ውሳኔ በቆሻሻ ውሃ ሊጠፋ አይችልም። ሰዎች ከጊዜያዊ ችግር ለማምለጥ ብለው የሚገቡበት መፍትሄ ዘላቂ ችግር ይሆናል። መጠጥ ያስጀመራቸው ያ ጉዳይ ዛሬ የለም። ላለፉት 20 ዓመታት ግን ይጠጣሉ። ሱስ ያስጀመራቸው ያ ችግር ዛሬ የለም። ላለፉት 40 ዓመታት ግን ሱሰኛ ናቸው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ሁሉ የሚለው ቃል በጣም የሚማርክ ነው። አንተ ሸክም የከበደ የአገር መሪ፣ አንተ ሸክም የከበደ ድንበር ጠባቂ ወታደር ወደ እኔ ና ነው። ሁሉ ሸክም የከበደ ጳጳስ፣ ሸክም የከበደ ፓትርያርክ፣ ሸክም የከበደ አቃቤ ሕይወት፣ በር ከፋቹ፣ ግምጃ ቤቱ፣ ገበዙ ወደ እኔ ኑ። እርሱ ሸክም የከበዳቸውን ሁሉ ይቀበላል። እርሱ ሸክም ለከበዳቸው ሁሉ የማረፊያው መስክ ነው። እሱ አስቀድሞ ሸክምን ያወርዳል፣ ከዚያ በኋላ የራሱን እረፍት ይሰጣል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። አካላዊ ድካምን የሚገልጥ አይደለም እናንተ ደካሞች የሚለው። የከባድ ሚዛን ተጫዋቾች ቦክሰኞች ሊሆኑ ይችላሉ። የሕይወት ድካም ውስጥ ግን አሉ። ቁመናቸው ያማረ ማንኛውንም ሸክም እንደ ጌጥ አንጠልጥለው መሄድ የሚችሉ ናቸው። ነገር ግን የሕይወት ሸክም አግብጧቸዋል። አካላዊ ድካምን ሳይሆን መንፈሳዊ ድካምን፣ ልባዊ ድካምን፣ የስነ ልቡና ድካምን የሚያሳይ ነው። ዛሬ በአደባባይ ላይ የወጣውን ገመና ስናየው ሸክም ምን ያህል እንደከበደ እንረዳለን። ብዙዎች ስለ ትዳራቸው ጉዳይ አደባባይ ወጥተው እያወሩ ነው ያሉት። ብዙዎች በሕይወታቸው በግላቸው በልጅነታቸው ስለገጠማቸው ነገር አደባባይ ወጥተው እየተናገሩ ነው ያሉት። ምናልባት በውስጣቸው ያለው ሐሳብ መተንፈስ፣ ሸክምን ማውረድ ይመስላቸዋል። ሸክሙ ግን ይበረታል። ሚሊዮን ሰው በዓይኑ ያሳድዳቸዋል። ነፃነታቸውን አሳልፈው ይሰጣሉ። በአደባባይ የሚወጡ ብዙ ገመናዎች አሉ። የትዳሩ ገመና በአደባባይ እየወጣ ነው። አንድ ማህበረሰብ እየፈረሰ ነው የሚባለው ግላዊ ጉዳዮች አደባባይ ሲወጡ ነው። አንድ ማህበረሰብ እየፈረሰ ነው የሚባለው ግላዊ ጉዳይ፣ የቤተሰብ ጉዳይ አደባባይ ሲወጣ ነው። ስለዚህ ማህበረሰብ እየፈረሰ ነው ያለው። ቤተ ዘመዱ ያንን ሰው መርዳት፣ ያንን ትዳር መርዳት አልቻለም። ጓደኞች ያንን ቤተሰብ ያንን ግለሰብ ማዳን አልቻሉም። ሽማግሌዎች እነዚያን የተጣሉትን ማዳን ማትረፍ አልቻሉም። ስለዚህ አደባባይ ላይ ይወጣል። በአደባባይ የወጡ ችግሮች የቀን መዋያ የወሬ ርዕስ ናቸው። ልብ አድርጉ፣ ችግራችንን ጀማው አይፈታውም። ችግራችንን የሚፈታው ጸሎተኛ ነው። ችግራችንን የሚፈታው ባለሙያ ነው። ችግራችንን የሚፈታው እግዚአብሔርን ይዞ የቆመ ሐኪም ነው። ችግራችንን የሚፈታው የተቀባው አገልጋይ ነው።
በአደባባይ ላይ ጉዳያቸውን ይዘው የወጡ ሰዎች ዛሬ ከችግራቸው በላይ ማህበረሰቡ እያስጨነቃቸው ነው። መኖርን እየጠሉ ነው ያሉት። እምን ቀን ነው የተናገርኩት እያሉ ነው ያሉት። የኢትዮጵያ ሕዝብ ይፍረደኝ ብለው የሚወጡ ሰዎችን ስናይ ሕዝብ በባህሪው፣ ሕዝብ በመዋቅሩ ፈራጅ አይደለም። ቀኑን ሊጫወትበት፣ ርዕሱን ጉድጉድ ሊለው ይችላል። ማታ ሲመለሱ ግን ከራሳቸው ጋር ብቻ ይቀራሉ። እነኚህ ሰዎች ማታ ሲመለሱ ችግራቸውን ሰራዊት አድርገውት ይመለሳሉ። በእሳታቸው ላይ ቤንዚን አርገፍቅፈው ይመለሳሉ። ማህበረሰቡ በታላቅ ችግር ውስጥ ነው ያለው። ማህበረሰቡ የደካሞች ጥርቅም እየሆነ ነው ያለው። ማህበረሰቡ ሸክም የከበደው ስብስብ እየሆነ ነው ያለው። ይሄ ዘመን ያላስጨነቀው ሰው ሆኖ ሰውን ያልፈራ በዚህ ዘመን ማግኘት ቀላል አይደለም። ሰው ሆኖ ሰውን ያልፈራ በዚህ ዘመን ማግኘት ቀላል አይደለም። ያልተጨነቀ የኑሮ ሸክም የማይወዘውዘው ሰው ማግኘት ቀላል አይደለም። ታዲያ ለዚህ ሁሉ መፍትሄው ምንድን ነው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ልብ አድርጉ። ዓለም ይህንን ቃል በውሸት እንኳ አትለንም። ሰዎች በውሸት እንኳ የከፋህ እንደሆነ ወደ እኔና አይሉንም። እኛም እያንዳንዱን ስልኮች እንፈራለን። ችግር ላለመስማት እንሸሻለን። የራሴን አልቻልኩትም ሌላ አልጨምርበትም እንላለን። ችግር የማይፈራው መድኃኔዓለም ግን ወደ እኔ ኑ ይላል። ልብ አድርጉ። የሌሎችን ሸክም እንሸሻለን፣ እነርሱም የእኛን ሸክም ይሸሻሉ። የሕይወት ሸክም የሚቀለው እኔ ለእናንተ እናንተ ለእኔ ዋስ ስንሆን ነው። የሕይወት ሸክም የሚቀለው ሸክም በጠባዩ የሕይወት ትግል በጠባዩ ለባለቤቱ ከባድ፣ ለሚያግዘው ግን ቀላል ነው። ብዙዎች መፍትሄው በእጃቸው አለ፣ ችግር ግን አደናግሯቸዋል። በእጃቸው ባጠገባቸው ያለውን መፍትሄ ስንነግራቸው ያን ጊዜ አሸናፊ ይሆናሉ። እርሱም የጠራቸው አምላክ ነው። ወደ እኔ ኑ ያላቸው አምላክ ነው። ወደ ሰርግ ቤት ሰተት ብለን መሄድ አንችልም፣ ምክንያቱም አልተጠራንምና። የጥሪ ወረቀት የማይጠየቅበት አንድ ስፍራ አለ፣ እሱም የእግዚአብሔር ቤት ነው። የመጣበት ምክንያት ምንድን ነው ሲባል ሸክም የከበደኝ ነው ብሎ የሚገባበት አንድ ስፍራ አለ፣ እሱም የእግዚአብሔር ቤት ነው። ወገኖቼ እምባው ባይታበስ እንኳ የሚያለቅሱበት ቦታ ማግኘትም በረከት ነው። ችግሩ ባይፈታ እንኳ ችግርን የሚያወሩበት ሰው ማግኘት የመፍትሄ ያህል ነው። ዛሬ ሰው ፍቺውን አይደለም እየፈለገ ያለው፣ መዳኑን አይደለም እየፈለገ ያለው፣ ህመሙን የሚያወራበት ስፍራ ማጣቱ ነው። በመጽሐፈ መሳፍንት በምዕራፍ 2 ላይ እንደምናነበው የእስራኤል ልጆች በገጠማቸው መሸነፍ፣ በገጠማቸው ጉዳት በአንድ ስፍራ ተሰበሰቡና አለቀሱ። የዛ ስፍራንም ስም ቦኪም ብለው ጠሩት። ማልቀሻ ቦታ ማለት ነው። ዛሬ ማልቀሻ ቦታ ማግኘት፣ የተከፈቱ የቤተ ክርስቲያን ደጃፎችን ማግኘት ቀላል እንዳይመስላችሁ። ችግሩ አይወገድ፣ በሽታው አይዳን፣ ቋጠሮ አይፈታ፣ የሚያለቅሱበት ቦታ፣ የሚያለቅሱበት ሰው፣ የሚያለቅሱበት አባት ማግኘት ቀላል አይደለም። ዛሬ ችግሮችን የሚሰሙ እኔ ያለው ለእኔ አውራኝ የሚሉ እያጣን ያለንበት ዘመን ነው። ኢየሱስ ክርስቶስ ጌታችን ወደ እኔ ኑ ሲለን እርሱ ያለው በቤተ ክርስቲያን ነው።
እርሱ ያለው በመንፈሳውያን አገልጋዮች ውስጥ ነው። እርሱ ያለው በቃሉ ውስጥ ነው። እርሱ ያለው በጸሎት ውስጥ ነው። እርሱ ያለው በንስሐ ውስጥ ነው። በዚህ ዓለም ላይ ብዙ ሸክሞች አሉ። የመጀመሪያው የኃጢአት ሸክም ነው። ቆሻሻ ምናልባት ብንሰበስበው ልብሳችንን የነካንን እድፍ ምናልባት ብንሰበስበው ግራም ያህል እንኳ አይሆን፣ 1 ግራም ላይሆን ይችላል። ከተራራ በላይ ግን ይከብዳል። ኃጢአት የቆሻሻ ሸክም ነው። መጽዳትን የሚፈልግ ነው። በዓለም ላይ ያሉ ውቅያኖሶች ሁሉ ቢሰበሰቡ የአንድን ሰው ኃጢአት ማጥራት አይችሉም። ኃጢአትን የሚያነጻው በቀራንዮ አደባባይ የፈሰሰው የክርስቶስ ደም ነው። የሰው ልጆች በሽታቸውን ማመን አለባቸው። ከዚያ በኋላ ደግሞ ፈውስን ይቀበላሉ። የሥጋ ፈውሶቻችን ፈልገንም ላናገኝ እንችላለን። የነፍስ ፈውስ ግን ያለ ቀጠሮ የምናገኘው ነው። እናንተ ደካሞች ሸክማችሁ የከበደ የኃጢአት ሸክም የከበዳችሁ የቅንዓት፣ የምቀኝነት፣ የክፋት፣ የዘረኝነት ሸክም የከበዳችሁ ወደ እኔ ኑ። ምናልባት ዘረኞችን ስናስብ ወደው ፈቅደው አልመው አቅደው የተነሱ ብለን እንጨክንባቸዋለን። በዘረኝነት የሚታወኩ ብዙ ሰዎችን አግኝቻለሁ። ከዚህ መውጣት አቃተኝ። ክርስቶስ ለዓለም ሁሉ እንደሞተ ከነገድ ከቋንቋ ከወገን እንደዋጀን በዚህ በኩል አምናለሁ፣ በዚህ በኩል ደግሞ ዘረኝነት ይታገለኛል። ዘረኝነት ገዳይ እንዳያደርገኝ እፈራለሁ። ዘረኝነት እገደል አፋፍ ላይ አድርሶ ወደ ሸለቆ ወደ ሞት እንዳይወረውረኝ እሰጋለሁ የሚሉ ብዙ አልቃሾች አሉ። እኛ ዘረኞችን ቀበጦች፣ ጨካኞች ነው የምንለው። ነገር ግን ሸክም ነው። ይሄ ሸክም የሚወርደው ክርስቶስ ጋር ነው። በቅንዓት የሚታወቁ ብዙ ሰዎች አሉ። ሰላማዊ ኑሯቸውን የሚበጠብጡ፣ ቀኑን በሙሉ የሚታያቸው ክፉ የሆነ ያለ ኃጢአቷ ይህንን አደረጋችሁ እያሉ የሚነዘንዙ የሚከሱ፣ ቁስል እንኳ ረፍት አለው ከከባድ ቁስል ይልቅ አጠገባቸው ያለውን የሚነዘንዙ ብዙ ቀናተኞች አሉ። ቀናተኛ አይተኛም አያስተኛም፣ አያርፍም አያሳርፍም፣ አይበላም አያስበላም። በብዙ ቤት በረከት ገብቷል። ጠረጴዛው ሙሉ ምግብ ነው። ሊበሉ ሲሉ ቅንዓት ይረብሸዋል። ምግብ እያለ ጦማቸውን ያድራሉ። የማረፊያው አልጋ እያለ እንዲሁ ፈጠው ያድራሉ። ልብ አድርግ ወገኔ፣ አልጋ ስለተገዛ አይተኛም። ገንዘብ ስለገባ አይበላም። ከላይ ሲፈቀድ ነው። የኃጢአት ሸክም የከበዳችሁ፣ የቅናት ሸክም የከበዳችሁ፣ ልጣላ እችላለሁ እያላችሁ በፍርሃት የምትናጡ፣ ሕይወታችሁን በሰው ፍቅር ላይ የመሰረታችሁ እናንተ ደካሞች ወደ እኔ ኑ። ብዙ አይነት ሸክሞች አሉ። ሁለተኛው የማስመሰል ሸክም ነው። የምታውቁት ነው። ዛሬ ማስመሰል የዳቦ ስም አግኝቶ ዲፕሎማሲ ተብሏል። ሰዎች ያማረ ሱፍ ለብሰው ከረባት አንጠልጥለው ይዋሻሉ። ይሄ እንደ ብቃት የሚታይበት ዘመን ላይ ያለ ነው። የዲያብሎስ ዋነኛ ጠባዩ ዲፕሎማሲ ነው፣ ማስመሰል ነው። ወደ አዳምና ወደ ሔዋን ሲሄድ በዲፕሎማሲ ቋንቋ ነው ያዋራቸው። በውኑ እግዚአብሔር በገነት ካሉ ዛፎች ሁሉ እንዳትበሉ አዟልን የሚል ነው። ለስላሳ ነው። እንደ እናንተ ኑሮ ጨንቆኛል የሚል ነው።
ውስጡ ግን እሾህ ያለበት ነው። ዲፕሎማሲ የምንለው ዛሬ ዓለም ዲፕሎማሲ ብላ የምትጠራው እውነቱን እውነት ውሸቱን ውሸት የማይል ነው፣ የማይፈርድ ነው። ስለዚህ ለዓለም ሰላም አይበጅም። የማስመሰል ሸክም እቤታቸው በዲፕሎማሲ የሚኖሩ እየተሸነጋገሉ የሚኖሩ ሰው እስኪመጣ የሚተካተኩ ሰው ሲመጣ ማርዬ ቡናው አልደረሰም የሚሉ የማስመሰል ኑሮ ብዙዎችን አድክሟል። ዋናው ኑሮ እግዚአብሔር የሰጠን ነው፣ እንችለዋለን። የማስመሰል ኑሮ ግን እኛ የፈጠርነው ነው፣ ይከብደናል። ማስመሰል ድርብ ወጪ አለው። የሚያስመስሉ ሰዎችን ስናይ ወጪያቸው ድርብ ነው። በየቲያትር ቤቱ የሚሰሩ ተዋንያን ስለሚያስመስሉ ወጪያቸው ከፍ ያለ ነው። ለማስመሰል ዓመት ሙሉ ነው የሚለማመዱት። በዚህ ዓለም ላይ ፈራ ነው እንጂ እንደ እውነት ቀላል አልነበረም። ሳናስብ የምናወራው እውነትን ብቻ ነው። ውሸትን ለማውራት ዓለምን ዞረን ነው የምናወራው። ውሸት ያንከራትታል። የውሸት ኑሮ ብዙዎችን አድክሟል። ወገኖቼ እግዚአብሔር የሰጠን ኑሮ የምንችለው ነው። እሱ ያላሸከመን የማስመሰል ኑሮ ግን የሚያጎብጥ ነው። እውነቱን እውነት ሐሰቱን ሐሰት ማለት አለብን። እግዚአብሔር ዛሬ በመካከላችን እንዲገኝ እንፈልጋለን። እውነትን እውነት ማለት አለብን። የማስመሰል ኑሮ ቤተ ክርስቲያንን ያደከመ ነው። እዚህ ቅዱስ እዚህ ብፁዕ እንባባላለን፣ ዞር ስንል ሌላ ነው የምንባባለው። የምናወራውና የምናስበው የምንናገረውና የምንኖረው የፊቱ መልካችንና የኋላው ማንነታችን በጣም የተለያየ ነው። መቼም በአገራችን የሰው ደግነቱ የሚወራው ቀብሩ ላይ ነው። እስከ ዛሬ እኔ እንዳየሁት የሬሳ ክፉ አይቼ አላውቅም። ደግ ነው፣ እሩሩ ነው፣ አዛኝ ነው፣ ደራሽ ነው ይባላል። በቁሙ አንድ ቀን ግን ብለነው አናውቅም። ያልሰራውን ኃጢአት ስናሸክመው ኖረን ያልሰራውን ጽድቅ ደግሞ እናወራለታለን። ደግ ለማውራት ሰውየው መሞት አለበት። ደግ ለማውራት ሰውየው መቀበር አለበት። የማስመሰል ኑሮ በየቀብሩ ዋይ ዋይ የሚለው ሁሉ ሲባላ የዚያን ሰው ዕድሜ ሲያሳጥር የነበረ ነው። አሁን ደግሞ ልቀበር አብሬ ልግባ ይላል። የማስመሰል ኑሮ ወገኖቼ፣ የህይወት ደሞዝ ከፋይ እግዚአብሔር ነው። ለምንድን ነው የምናስመስለው? እግዚአብሔር የሚገኘው በእውነት መንገድ ነው። በእውነት መንገድ ነው። እውነት ጦም የምታሳድር ነው የሚመስለን። ከሐሰት ጥጋብ የእውነት ጦም አዳር ይሻላል። እንዲህ አይነት ሰዋዊ ክብር ዛሬ እየሸሸን ያለው ምን ጨነቀህ እኮ ነው። በጌታ ፍቅር እወድሃለሁ እያልክ ለምን አትሸኘው ነው የሚባለው። ዛሬ የይቅርታ መንፈስ የሚመስለው መረሳሳት ነው። በቃ ስልኩን አታንሳ፣ እርሳው። ዛሬ ሰዎች ይቅርታ የሚሉት ይህንን ነው። የማስመሰል ኑሮ ሲገናኙ መሳሳም፣ ሲለያዩ መቦጫጨቅ፣ እሱ የማስመሰል ኑሮ አድክሞናል ወገኖቼ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። የልጅ ሸክም የከበዳቸው ብዙዎች ናቸው። ሶስተኛው ጤነኛ ልጆች፣ ጨዋ ልጆች፣ ወደ እግዚአብሔር ቤት የሚሄዱ ልጆች የወለዱም ይጨነቃሉ። ሸክሙ አግብጧቸዋል። በልጆቻቸው ላይ የሚሰሙትን መዓት ሁሉ ይተረጉሙታል። ልጄ እንደዚህ ቢሆንስ፣ ልጄ ይሄንን ቢመርጥስ፣ ልጄ እንዴት ያድግ ይሆን? እናንተ እንዳደጋችሁት መኖሪያ የዘላለም አምላክ ነው የሚለው። አባት እናት መኖሪያ ይሆን? የልጅ ጉልበት እውቀት መኖሪያ ይሆን?
መኖሪያ የዘላለም አምላክ ነው። በእምነት ኖረን መውለድ ለምንድን ነው እምነትን የሚያሳጣን? እንደውም እግዚአብሔርን እኮ የበለጠ የምናይበት ሊሆን ይገባ ነበረ። የልጅ ሸክም ያጎበጠው ብዙ ነው። ጨዋ ልጁንም የሚፈራ ብዙ ነው። ባለጌ ልጁንም የሚፈራ ብዙ ነው። ልጆች በእኛ በኩል መጡ እንጂ የኛ አይደሉም፣ የእግዚአብሔር ናቸው። ነፃ ፈቃድ አላቸው። ምክርን ነው የምንሰጠው፣ አንወስንላቸው። ደግሞም ካለቀቅናቸው፣ በራሳቸው እንዲቆሙ ካላበረታታናቸው ዘላለማዊ ጥገኛ እስከ ሞታችን ድረስ አንቀልባ የማያስወርዱን ነው የሚሆኑት። የልጅ ሸክም ያጎበጠው ብዙ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ። ለልጆቻቸው በጣም በመሳሳት ልጆቻቸው ትምህርት ቤት በራፍ ላይ ጠዋት አድርሰው እስከ 6 ሰዓት እዛው የሚቀመጡ ወላጆች አውቃለሁ። እዚህ ከተማችን ላይ ልጇን በጣም ከመውደዷ የተነሳ እረፍት አሳጥታ መጨረሻ ላይ ሁለታችንም ከምንሰቃይ ብላ ልጇንም ራሷንም ያጠፋች እናት አውቃለሁ። ወገኖቼ ልጅ በረከት እንጂ ልጅ ጣዖት አይሆንብን። እንዲህ አይነት መንፈስ ወደ ውስጣችን ሲመጣ መጸለይ አለብን። እግዚአብሔር ለአብርሃም ልጅህን ሰዋልኝ ያለው ልጅ ጣዖቱ እየሆነ ስለመጣ ነው። ልጆቻችንን በጣም መመልከት ስንጀምር እንጸልይ። እግዚአብሔር አብርሃምን የገሰጸው ልጅህን ሰዋልኝ ያለው ይሄ ልጄ ባይኖር እኔ በእውነት እኖራለሁ ብሎ ሲያስብ ነው። 100 ዓመት በማን ኖረ? 100 ዓመት በኖረው በእግዚአብሔር እስትንፋስ ነው። ዛሬ በመጣ በይስሐቅ አይደለም። ወገኖቼ እግዚአብሔር ልጆቻችሁን እንዲባርክ ጣል ጣል አድርጓቸው። አትመልከቷቸው። የተመለከቱት ነገር አይበረክትም። እኛን ያኖረ እግዚአብሔር እነሱን ያኖራል። እኛን ያሳደገ እግዚአብሔር እነሱን ያሳድጋል። ለኛ ይሄንን ያህልም የደከመልን የተጨነቀልን የለም። እግዚአብሔር ስለሚያኖር ግን ይሄው ኖረናል። ክብር ምስጋና ለእርሱ ይሁን። የልጅ ሸክም የተጫናቸው ብዙዎች ናቸው። ልጅ ታቦቱ የሆኑ ብዙዎች ናቸው። በየቤቱ ስንገባ እኮ አባወራው አለ አይደለም? ዛሬ እየተፈራ ያለው አባወራው አይደለም። አባትየው አለ ዝም በሉ አይደለም የሚባለው፣ ልጅየው አለ ነው። የቤታችንን መሪ ለልጆቻችን አስረክበናል። በጣም ምስኪኖች ነን። ራሳቸውን ለሚወዱ ትውልዶች የቤቱን መሪ አስጨብጠናል። እግዚአብሔር የኃላፊነት ልውውጥን አይታገስም። ወላጅ ወላጅ ነው መሆን ያለበት። መከበር አለበት። ድምፁ መሰማት አለበት። ሁል ጊዜ እግዚአብሔር በሰጣችሁ ክብርና ኃላፊነት መገኘት አለባችሁ። ቦታችሁን ከለቀቃችሁት እነሱ ላይመሩት፣ እነርሱ ላይዙት፣ ራሳችሁንም ትከስራላችሁ። ሁል ጊዜም የቤታችሁን መሪ እናንተ ያዙ። ሁል ጊዜ ቅድሚያ ለትዳር አጋራችሁ ስጡ። ልጆች በሁለተኛ ደረጃ ነው የሚታዩት። ደግሞም ልጆቻችንን እናስተምራለን እንጂ አንለወጥላቸውም። እግዚአብሔር በሕይወት ውስጥም እያሳለፈ ያስተምራልና ለእግዚአብሔር እንተዋቸው። አያልቅበትም። እግዚአብሔር ማስተማር አይታክተውም። እግዚአብሔር መንገድ መምራት አይሰለቸውም። እግዚአብሔር ልጆቻችንን ይለውጣቸዋል። አንድ ነገር ልንገራችሁ፣ የተጸለየለት ልጅ አይወድቅም። ቅዱስ አውግስጢኖስ በሽምግልና ዘመኑ ወደ እግዚአብሔር የተመለሰ ነው። ሕይወቱ በዓለም ኃጢአት የጨቀየች ነበረች። እናቱ ቅድስት ሞኒካ ስለ ልጇ አብዝታ ትጸልይ ታለቅስ ነበረ። ታዲያ ያ አምብሮስ የተባለ ቅዱስ ሰው እንዲህ የተለቀሰለት ልጅ አይወድቅም አይጠፋም አላት። እርሷ ከሞተች በኋላ ያ ልጅ ክርስትናን ተቀበለ። ዛሬ የሂፖው
የአልጀርሱ ያ ቅዱስ አውግስጢኖስ በዓለም ገናና መጻሕፍቱ ሁሉ አስደናቂ የሆኑ ቅዱስ ተብሎ የሚጠራ ሆነ። እግዚአብሔር በምሽትም ወደ ቤት ያስገባል። እግዚአብሔር የሰርክም ፀሐይ አለው። ብቻ ዝም ብላችሁ ጸልዩ ጸልዩ። ጸልያችሁ ግን ለእግዚአብሔር ተዉት። ጸልያችሁ አትሸከሙት። ጸልያችሁ ጫፉን አትያዙት። የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉ ነው የተባለው። የሚያስጨንቃችሁን ሁሉ ልጅም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ የጤና ጉዳይም ሊሆን ለእግዚአብሔር ጣሉ። እኛ አልጣልንም፣ ጫፉን ይዘነዋል። ከእግዚአብሔር ጋር እየተጓተትን ያለ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። የኃጢአት ሸክም የከበዳችሁ፣ የማስመሰል ሸክም የከበዳችሁ፣ የልጅ ሸክም የከበዳችሁ ወደ እኔ ኑ። እንቀጥላለን። ለአምላካችን ለእግዚአብሔር ምስጋና ለእኛና ለወገናችን የእምነት እረፍት ይሁንልን። አቤቱ እናመሰግንሃለን። ብሩክ የዓለም ተስፋ ቅዱስ ምንጭ ሆይ ከፍ ከፍ እናደርግሃለን። ስለሰጠህን ጊዜ ስለ በጎ በረከትህ ሁሉ ተመስገን። ሁሉ ከአንተ ነው ጌታ ሆይ። እስትንፋሳችንን አውጥተን የምንመልሰውን በአንተ ነው። የዘረጋነውን እጅ የምናጥፈው ያጠፍነውን የምንዘረጋው በአንተ ነው። ተኝተን የምንነቃው የበላነው ምግብ ከምላሳችን ወደ ጉሮሯችን የሚያልፈው በአንተ ስልጣን ነው። ጌታ እግዚአብሔር ሆይ ሁሉን ስላደረክልን፣ በሁሉ ስለመራህን፣ በሁሉ ስላዳንከን ተመስገን። እንደ ቸርነትህ አገልግሎታችንን ሁሉ እንድትባርክ በዚህ ቀን ከመጣው ከቃልህ የተነሳ እንዳመነ ሰው ሁሉ ማረፍን፣ እንዳመነ ሰው ሆኖ መተኛትን ለባሪያዎች አድለን። የሚያስጨንቀንን ነገር ሁሉ ከህይወታችን ውሰድልን። ጌታ ሆይ የሚያውከን ሁሉ ከዘመናችን ከታሪካችን ይቆረጥ። ወደ ባሪያዎችህ የሚወረወር የሰይጣን ፍላጻ ቀስትና ጦር ሁሉ ኢየሱስ በተባለው ስምህ፣ አማኑኤል በተባለው ስምህ፣ ያህዌ በተባለው ስምህ በከበረው ደምህ ጋሻነት የረገፈ ይሁን። የሁሉ ጌታ እግዚአብሔር ሆይ ሰላማዊ ኢየሱስ ክርስቶስ ዛሬ በሰላምህ አጥለቅልቀን ውስጣዊ ሰላምን፣ የነፍስ ሰላምን፣ ከአይምሮ በላይ የሆነውን ሰላምን፣ የሚያልፍ የሚተርፈውን ሰላምን፣ ለጎረቤት ለሀገር የሚበቃውን ሰላምን በልባችን ላይ እንድታፈስ አቤቱ እንጸልያለን። ጌታ ሆይ መጨነቅ መፍራት አንፈልግም። ስለ ራሳችን በዙሪያችን ስላሉት ሁሉ መንቀጥቀጥ አንፈልግም። እሱ ጸሎታችንን ያውከዋል፣ እምነታችንን ይነካዋል፣ ከቤት ያርቀናል፣ ተስፋችንን ያላለዋል። የዘመናት ቅዱስ እግዚአብሔር ሆይ በእምነት ማረፍ ይሁንልን። በመደንዘዝም አይደለም፣ በቸልተኝነትም አይደለም፣ ምን አገባኝ በማለትም አይደለም። በእምነት ማረፍን ለባሪያዎች አድለን። ስለሰማነው ብሩክ ቃል እኛን ደካሞቹን፣ እኛን ቆሻሻዎቹን፣ እኛን ይህ ዓለም ያጎበጠንን ደግሞ አንተ ጋር ስፍራ ስላገኘን ደስ እያለን እናመሰግንሃለን። የታመሙትን ፈውስልን፣ የወደቁትን አንሳልን፣ በየቤቱ ያለውን ጭንቅ ሁሉ በቃል ኪዳንህ አውጣልን። የታወኩ መንደሮችንና ሀገሮችን ሁሉ ሰላም አድርግልን። በኢየሱስ ክርስቶስ በጌታችን በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።